ምህረትሽ ምህረቴ ነው ኪዳንሽ መግቢያ በሬ ያላንቺ ርስት የለኝ ብቻዬን ተቆጥሬ ያላንቺ ርስት የለኝ ብቻዬን ተቆጥሬ በኃጢአት ወድቀሃልና ሆሴዕ ምዕራፍ 14 ከቁጥር 1 ያለ ቃል ነው የምንነጋገርበት። በኃጢአት ወድቀሃልና ስለጠየቃችሁኝ ስለ ንስሐ ነው። ከገባችሁማ ንስሐ ለንስሐማ ከበቃችሁ፣ ንስሐንማ ካሰባችሁ፣ ንስሐንማ ከተመኛችሁ፣ ንስሐንማ ከተመኛችሁት፣ ካሰባችሁት፣ ከፈለጋችሁት ይህ የበረሃው ስብከት ነው። ንስሐ ማለት እኮ ጸጸት ነው። ከተጸጸታችሁ ይበቃናል ካላችሁ፣ አላበጀንም ካላችሁ፣ አላበጀንም ይቅርብን ካላችሁ ይህ የበረሃው ስብከት ነው። ጆሮአችሁን ቆም አድርጋችሁ እዝነ ልቦናችሁን ከፍታችሁ ጆሮ ያለው መስማትን ይስማ። ዮሐንስ ምዕራፍ 2 ቁጥር 7 ቁጥር 11 ቁጥር 17 ቁጥር መጨረሻ ላይ በማቴዎስ ወንጌል ምዕራፍ 13 ቁጥር 9 ላይ ጆሮ ያለው መስማትን ይስማ። በኃጢአት ወድቀሃልና፣ በኃጢአት ወድቀሻልና፣ በኃጢአት ወድቃችኋልና አድምጠኝ ወገኔ፣ ልብ አድርገህ ስማኝ ወገኔ። ስለ ኃጢአትማ ከተነጋገርን ኃጢአትንማ ብትጠባበቅ አለ መዝሙረኛው ዳዊት በመዝሙር 129 ቁጥር 2 ላይ ጌታ ሆይ የአብርሃም የይስሐቅ የያዕቆብ አምላክ ሆይ ኃጢአትንማ ብትጠባበቅ ከፊትህ ማን በቆመ ነበር? አሁን እኮ ኃጢአት እንደ ጽድቅ ተቆጠረ ወገኖች። አቤት የሚያሳዝን ዘመን! ሰው ሲያጠፋ ይደነግጣል። ሰው ሲያጠፋ ይጸጸታል። ሰው ሲያጠፋ ክፉ ሀሳብ በልቦናው ሲመጣበት ይጨነቃል። የህሊና ሁከት፣ የአእምሮ ጭንቀት ይገጥመዋል። ሰው ሲያጠፋ እንኳን ሲፈጽመው ሲያስበውም ቢሆን ይርበተበታል፣ ይጨነቃል። ተረሳ፣ ተዘነጋ። ኃጢአት እንደ ጽድቅ ተቆጠረ። በአሁኑ ሰዓት ከዚህ ዘመን ያወጣና አምላካችን በስጋ የሆነ ይሁን ግድ የለም። በነፍሳችን ግን ከዚህ እኩይ ትውልድ፣ ከዚህ ጠማማ ትውልድ አይደብልቀኝ እግዚአብሔር በእውነት። ከዚህ እኩይ ትውልድ፣ ከዚህ ጠማማ ትውልድ፣ ያልታመነ ትውልድ ይለዋልና ዘዳግም ምዕራፍ 32 ከቁጥር 20 ላይ አንብበው። እርሱም አለ ፊቴን እሰውርባቸዋለሁ፣ ፍጻሜያቸው ምን እንደሆነ አያለሁ። ጠማማ ትውልድ፣ ያልታመኑ ልጆች ናቸው። አምላክ ባልሆነው አስቆጡኝ፣ በምናምንቴዎቻቸው አስቆጡኝ፣ አስቀኑኝ። እኔም ሕዝብ ባልሆነው አስቀናቸዋለሁ፣ በማያስተውል ሕዝብ አስቆጣቸዋለሁ። እሳት ከቁጣዬ ትነዳለችና እስከ ሲኦል ድረስም ትቃጠላለችና ምድርንም ከፍሬዋ ጋር ትበላለች፣ የተራሮችንም መሰረት ታነዳለች። መከራ እጨምርባቸዋለሁ፣ በፍላጾችም እወጋቸዋለሁ። በራብ በንዳድ ይጠፋሉ፣ በንዳድና በመራራ ጥፋት ያልቃሉ። የሰራዊትን ጥርስ የአራዊትን ጥርስ የምድርንም እባብ መርዝ እሰድባቸዋለሁ ይላል።
ዘዳግም ምዕራፍ 32 ከቁጥር 20 አንስቶ እስከ 24 ያለውን አንብ። ጠማማ ትውልድ እኔ አይደለሁም የተጻፈውን ማነብ እኔ። የኔ ትምህርት ወገኖች ዘመኑን የዋጀ ነው። ያዘው ጣለው የዛው ምዕራፉም አለል ቁጥሩም አለል አለላችሁ አንብቡት። ቃሉ ጋር ናችሁ። ቃሉ ጋር ናችሁ። ሁሉን የሚችል አምላክ ልቦናችን ወደሱ ይመልስ። በኃጢአት ወድቀሃል ይላል ርዕሳችን። ኃጢአት ሰርታችኋል፣ በድላችኋል። እስራኤል ሆይ በኃጢአት ወድቀሃልና ወደ አምላክህ ወደ እግዚአብሔር ተመለስ። ከእናንተ ጋር ቃል ኪዳንን ውሰዱ። ወደ እግዚአብሔርም ተመልሳችሁ ኃጢአትን ሁሉ አስወግዱ። በቸርነትም ተቀበለን። በወይፈንም ፈንታ የከንፈራችን ፍሬ እንሰጣለን። አሦር አያድንም። በፈረስ ላይ አንቀመጥም፣ ድሀ አደጉም ባንተ ዘንድ ምሕረትን ያገኛልና። ከእንግዲህ ወዲህ ለእጆቻችን ሥራ አምላኮቻችን ናቸው አንላቸውም በሉት ይላል። ሆሴዕ ምዕራፍ 14 ከቁጥር 1 እስከ 3 ነው። ያው እስራኤል ሆይ ስማ፣ በኃጢአት ወድቀሃልና መልካም ባልሆነው መንገድ ሐሳባቸውን እየተከተሉ ወደሚሄዱ ወደ አመፀኛ ሕዝብ እጆችን ዘረጋሁ። ግሩም እጆችን ዘረጋሁ። ይህ ሕዝብ ዘወትር የሚያስቆጡኝ ናቸው። እነርሱም በአትክልት ውስጥ የሚሰዉ በጾም ላይ የሚያጥኑ ናቸው። የሰው ኃጢአት፣ የሰው በደል፣ የሰው ክፋት፣ የሰው ተንኮል፣ የሰው ስራ፣ የሰው ቅናት፣ የሰው ምቀኝነት፣ የሰው መርዝ፣ የሰው ወጥመድ እንዴት ቆያቸው? ይህ ሕዝብ የሚያስቆጡኝ ናቸው። ለእነርሱ በአትክልት ውስጥ የሚሰዉ በጡብም ላይ የሚያጥኑ ናቸው። በመቃብርም መካከል የሚቀመጡ በስውርም ስፍራ የሚያድሩ የሪያ ስጋም የሚበሉ ናቸው። የረከሰው መረቅ በዕቃቸው ውስጥ አለ። እነርሱ ለራስህ ቁም፣ እኔ ከአንተ ይልቅ ቅዱስ ነኝና ወደ እኔ አትቅረብ ይላሉ። እነዚህ በአፍንጫዬ ዘንድ ቀኑንም ሁሉ የምትነድ እሳት ናቸው ይላል። እንግዲህ ይህን ሁሉ በምሳሌ ነው የሚነግረን ነቢዩ። ከእግዚአብሔር የታዘዘው ነቢይ በመቃብር መካከል በስውር ስፍራ የሪያ ስጋ መርከሳቸውን ለመግለጽ ነው። መርከሳቸውን፣ ክፉ ስራ፣ ልባቸው ተንኮለኛ መሆኑን፣ ልባቸው ቂም፣ በቀል፣ ግፍ፣ በደል መያዙ የረከሰ መረቅ የሚለው ሁሉ ይህን የረከሰው መረቅ ዋናው የነሱ ልባቸው መርከሱን። ለራስህ ቁም፣ እኔ ከአንተ ይልቅ ቅዱስ ነኝና ወደ እኔ አትቅረብ ይላሉ። ሰውንም እንደ ርኩስ ያዩታል፣ ሰውንም እንደ በደለኛ ይቆጥሩታል እያለ ነው ልዑለ ቃል ኢሳይያስ ምዕራፍ 65 ከቁጥር 2 እስከ 5 የተጻፈውን ነው የምናነብላችሁ። እነርሱ ረከሱ፣ ልጆቹም አይደሉም፣ ነውርም አለባቸው፣ ጠማማና ገልበጥባጣ ትውልድ ናቸው ይላል። አሁንም ዘዳግም ምዕራፍ 32 ቁጥር 5 ላይ የተጻፈውን ቃል ነው የማነብላችሁ። ማስተዋልን ይስጠን ወገኖቼ።
መዝሙረኛው ዳዊት በመዝሙር 77 ቁጥር 8 ላይ እንደ አባቶቻቸው እንደ ቀደሙት እናቶቻቸው እንዳይሆኑ እንደ ቀደሙት አባቶቻቸው እንዳይሆኑ የቀድሞ አባቶቻቸው ጥሩ አይደሉምና ግፍን ፈጽመዋልና ኃጢአትን ሰርተዋልና ደም አፍስሰዋልና ቤተ መቅደስ አርክሰዋልና ዳ ዘር የሚዘራ ቤት የሚሰራ ባል የሌላትን ባልቴት አንገላተዋል፣ አስቸግረዋል። ስደተኛውን መረሻ አሳጥተዋል፣ በስደት ላይ ስደት ጨምረዋልና እንደ አባቶቻቸው እንዳይሆኑ ጠማማና የምታስመርር ትውልድ፣ ልቧን ያላቀናች ትውልድ፣ ነፍሷ በእግዚአብሔር ዘንድ ያልታመነች ይልላል መዝሙር 77 ቁጥር 7 እና 8 ጠማማ ትውልድ፣ ልብ ያልታመነ ትውልድ። እንዲህ ከመሆንም ያውጣን እግዚአብሔር። ማስተዋልን ይስጠን እግዚአብሔር። ክፉና አመንዝራ ትውልድ ምልክትን ይሻል፣ ከነቢዩ ከዮናስ ምልክት በቀር ምልክት አይሰጠውም። ወንጌላዊ ማቴዎስ ወንጌል መንግስት እንደጻፈ በማቴዎስ ወንጌል ምዕራፍ 16 ቁጥር 4 የተጻፈውን ቃል ነው ያነበብኩላችሁ። እንዲህ ይላል፣ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ መልሶ አንተ የማታምን ጠማማ ትውልድ፣ እያያችሁ እንዳላያችሁ እየሰማችሁ እንዳልሰማችሁ መናፍስት ተቃጠልኩ ሲሉ በአልጋ የመጣው አልጋውን ተሸክሞ ሲሄድ ስጋው አጥንቱ ተጣግቶ ሰውነቱ ተኮረታትሞ ተጨባብጦ እጁና እግሩን መለየት እስከሚያቅት ድረስ ተጨባብጦ ከተወለደ ጀምሮ ሽባ የነበረው እንደ እምቦሳ ሲዘል፣ ሙታን ሲነሱ፣ አጋንንት ሲወጡ፣ ድውያን ሲፈወሱ፣ በጫት በሲጃራ የወደቀው በደባል ሱስ ተተብትቦ እንዳያስብ፣ እንዳይሰራ፣ እንዳይበላ፣ እንዳይኖር፣ ድህነትን እንዳያሸንፍ፣ ሰርቶ እንዳይበላ ተተብትቦ የነበረው ደባል ሱስ ነጻ ሲሆን አብያው ወጣት ሲቀና፣ ይህን እያዩ አለማመን፣ ይህን እያዩ ለእግዚአብሔር አለመገዛት፣ ይህን እያዩ ለእግዚአብሔር እጅን አለመስጠት። ስለዚህ ነው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ እናንተ የማታምን ጠማማ ትውልድ እስከ መቼ ከእናንተ ጋር እኖራለሁ? እስከ መቼ ስታገሳችኋለሁ አለው። ሉቃስ ምዕራፍ 9 ከቁጥር 41 የተጻፈውን ቃል ነው የማነብላችሁ። ወንጌላዊ ማቴዎስ በወንጌለ መንግስት እንደጻፈው አሁንም የማታምን ጠማማ ትውልድ ሆይ እስከ መቼ ከእናንተ ጋር እኖራለሁ? እስከ መቼ ስታገሳችኋለሁ? ማቴዎስ ምዕራፍ 17 ቁጥር 17 የተጻፈ ቃል ነው። ማስተዋልን ይስጠን እግዚአብሔር። ኃጢአተኛ ወገንና በደል የተሞላበት ሕዝብ፣ የክፎች ዘር፣ እርኩሰትን የምታደርጉ ልጆች ሆይ ወዮላችሁ! እግዚአብሔርን ትተዋል፣ የእስራኤልንም ቅዱስ አቃለዋል፣ ወደ ኋላቸው እየሄዱ ተለይተዋል ይላል ኢሳይያስ ምዕራፍ 1 ከቁጥር 4 የተጻፈ ቃል። በመጥፎና በጠማማ ትውልድ መካከል ያለ ነቀፋ የዋሆችም ነውርም የሌለባቸው የእግዚአብሔር ልጆች እንድትሆኑ ሳታንጎራጉሩ ክፉም ሳታስቡ ሁሉን አድርጉ። የሐዋርያው የቅዱስ ጳውሎስ መልእክት ለፊልጵስዩስ ምዕራፍ 2 ቁጥር 14 ላይ። ይሄ ደግሞ ቅዱስ ጳውሎስ ምንድነው ያለ? በመጥፎና በጠማማ ትውልድ መካከል ያላችሁ ያለ ነቀፋ የዋሆች ነውር የሌለባችሁ የእግዚአብሔር ልጆች እንድትሆኑ ሳታጉረመርሙ ክፉም ሳትመኙ ሳትመኙ ይህን ሁሉ አድርጉ ይላል። እንዲህ ለመሆን ያብቃን እላቸዋለሁ። ይህ የበረሃው ስብከት ነው ወገኖች። አሁን እንግዲህ ስለ በኃጢአት ወድቀሃልና ስለ ኃጢአትማ ታዲያ ምን ያነጋግራል? ምን ተይዞ
ምን ያነጋግራል? ምን ያከራክራል? ስለ ኃጢአት ለመሆኑ ጤነኛ ሰው ለመሆኑ እግዚአብሔርን የሚፈራ ሰው ለመሆኑ እኔ ይሉኝታ ያለው አዙሮ የሚያይ ሰው አዙሮ የሚያይ ሰው ከኔ ጋር ናችሁ? ሰነፍ በልቡ አምላክ የለም ይላል። አምላክ የለም ማለት አይፈርድም። ምን ያደርገኛል? እኔ የፈለግኩትን አደርጋለሁ፣ እሱ አይፈርድብኝም። እኔ የፈለግኩትን አደርጋለሁ፣ በድላለሁ፣ አስቀይማለሁ፣ እዘርፋለሁ፣ አታልላለሁ፣ በረት በመክፈት ንጹሕ ደም በማፍሰስ የትዳር የጓደኛን ሚስት ወይም የጓደኛን ባል በመቀማት አራጣ ወይም ደግሞ አራጣ በማበደር ሙስና ጉቦ በመቀበል አጽዋማትን በመግደፍ ባላትን በመሻር ሽማግሌ በማንገላታት ካህናትን በመዳፈር በማሳዘን ካህናትን በማዋረድ መነኮሳትን ባሕታውያንን በማዋረድ በመስደብ አቤት ያለ ነገር። ሰነፍ በልቡ አምላክ የለም ይላል ማለት እንግዲህ ያው ሕጉን አይጠብቅም ማለት ነው። ሕጉን አይጠብቅም። በዛው በጥቅሉም ደግሞ እግዚአብሔር እንደመሆኑ እንደ አምላክነቱ መጠን እኮ የተባለበት አለ። እንደ አምላክነቱ መጠን አልፈሩትም፣ አላከበሩትም፣ አላመለኩትም እና ለማይረባ አእምሮ አሳልፎ ሰጣቸው ይላልና ሐዋርያው ቅዱስ ጳውሎስ ያመጣዋል። የሐዋርያው የቅዱስ ጳውሎስ መልእክት ወደ ሮሜ ሰዎች ምዕራፍ 1 ያገለኝ ቁጥር 20 ላይ እንዲህ ብሏልና የማይታየው ባህሪ እርሱም የዘላለም ኃይሉ ደግሞም አምላክነቱ ዓለም ፍጥረት ጀምሮ ከተሰሩት ታውቆ ግልጽ ሆኖ ይታያልና። ስለዚህ እግዚአብሔርን እያወቁ እንደ እግዚአብሔርነቱ መጠን ስላላከበሩትና ስላላመለኩት ስላላመሰገኑት የሚያመካኙትን አጡ። ነገር ግን በሐሳባቸው ከንቱ ሆኑ፣ የማያስተውሉም ልባቸው ጨለመ። ጥበበኞች ነን ሲሉ ደነቆሩ፣ ደንቆሮም ሆኑ። ጆሮአቸው እኮ ይሰማል፣ ደንቆሮ ያላቸው ልባቸው ደንቆሮባቸው ነውና የማይጠፋውንም የእግዚአብሔርን ክብር በሚጠፋው ሰውና በወፎች 4 እግር ባላቸውም በሚንቀሳቀሱትም መልክ መስለው ለወጡ ይላል። ስለዚህ እርስ በርሳቸው ሥጋቸውን ሊያዋርዱ እግዚአብሔር በልባቸው ፍትወት ወደ እርኩሰት አሳልፎ ሰጣቸው። አሳልፎ ይሰጣል ወገኖች። እግዚአብሔርን መዳፈር ከዛ በኋላ እብደት ነው የሚቀጥለው ነገር። ላስተውል፣ ወደ ልቤ ልመለስ ሊባል አይቻልም። መጀመሪያ ነው መቆጣጠር ልብን፣ መጀመሪያ ነው መቆጣጠር። ኃጢአት የድፍረት ኃጢአት ከገዛች በኋላ መመለሱ ያዳግታል። ሰው እያወቀ ካጠፋ በኋላ መመለሱ አስቸጋሪ ነው። በኃጢአት ወድቀሃል፣ በኃጢአት ወድቀሻል፣ በኃጢአት ወድቃቸዋል። ክቡራንና ክቡራት የዚህ የበረሃው ስብከት ታዳሚዎች፣ እኔ የነፃ ሎሌያችሁ ነኝ። ከእናንተ ደመወዝ ወይም ሙሉ አበል ያለመጠየቅ ዘወትር ያለማቋረጥ የ24 ሰዓት አገልግሎት ሌሊት የምታዘዛችኋለሁ፣ ቀንም ጠዋትም ማታም ክረምትና በጋም ወራትም ጊዜም ሳይወስነን በነፃ ለማገልገል ከጥፍሬ እስከ ጠጉሬ እኔን ለእናንተ ያስረከቡ እግዚአብሔርም እንድትገለገሉ እናንተ ለእኔ እንድትገለገሉ እኔን ለእናንተ እንዳገለግላችሁ የሰጠና አምላክ የተመሰገነ ይሁን። ይህም የእግዚአብሔርን እውነት ሁላችሁ ኧረ በልብ አድርጋችሁ ካህናቶች፣ ሊቃውንቶች ኧረ አድምጡኝ፣ ኧረ ስሙ ባካችሁ፣ መነኮሳትና መነኮሳት ስሙ ባካችሁ። ይህም የእግዚአብሔርን እውነት በውሸት ስለለወጡ በፈጣሪም ፈንታ የተፈጠረውን ስላመለኩና ስላገለገሉ ነው። እርሱም ለዘላለም አምላካችን እግዚአብሔርም ለዘላለም የተባረከ ይሁን፣ አሜን። ስለዚህ እግዚአብሔር ለሚያስነውር ምኞት አሳልፎ ሰጣቸው። ደገመው፣ ለሚያስነውር ምኞት አሳልፎ ሰጣቸው። በእውነት ለሚያስጸይፍ ለሰሚው ግራብም እንዴ እገሌ ምን ሆነች፣ እገሌ ምን ሆነ፣ ምን ሆነዋል
እውነት ለሰሚ የሚዘገንን ኃጢአት እንዲሰሩ አሳልፎ ሰጣቸው። አይምሯቸው ተሰለበ፣ ልባቸው ተቀምቷል፣ ዲያብሎስ ማርኳቸዋል ማለት ነው። ስለዚህ እግዚአብሔር ለሚያስነውር ምኞት አሳልፎ ሰጣቸው። ሴቶቻቸውም ለባህሪያቸው የሚገባውን ስራ ለባህሪያቸው በማይገባው ለወጡ ይላልና ይሄ ነው እንግዲህ በማይገባ አእምሮ አሳልፎ ሰጣቸው ማለት ወንዶች ወንዶችን ሴቶች ሴቶችን ማግባት ሲችሉ አሳልፎ የማይገባ ነገር እንዲሁም ወንዶች ደግሞ ለባህሪያቸው የሚገባውን ሴቶችን መገናኘት ትተው እርስ በርሳቸው በፍትወታቸው ተቃጠሉ። ወንዶችም በወንዶች ነውር አድርገው በስህተታቸው የሚገባውን ብድራት በራሳቸው ተቀበሉ። እግዚአብሔርን ለማወቅ ባልወድ ከቃሉ ጋር ናቸው ወገኖቼ። እግዚአብሔርን ለማወቅ ባልወደዱት መጠን ማለት አንፈልግም። ምን እንብላ እንጠጣ እንሞታለን። ሰው ከሞተም አይነሳም። ኩነኔም የለም እንደማለት እኮ ነው። እግዚአብሔርን አለማወቅ ማለት እግዚአብሔር አይፈርድም ማለት። ጆሮን የሰራ እግዚአብሔር አይሰማምን? ዓይንንስ የፈጠረ እግዚአብሔር አያይምን? በመዝሙር 93 ቁጥር 7 ላይ ጆሮን የፈጠረ እግዚአብሔር ይሰማል፣ ዓይንን የፈጠረ እግዚአብሔር ያያል። ነገር ግን እግዚአብሔርን ለማወቅ ባልወደዱት መጠን እግዚአብሔርን አናውቅም አንፈልግም ባሉት መጠን ለጣዖት ተንበርክከው አናጢ ለጠረበው አንጥረኞች ለለበጡት ለሰው ሰራሽ ራሳቸው ሰርተው ራሳቸው ያመልኩታል። የአሕዛብ አማልክት የሰው እጅ ስራ ናቸው። አፋላቸው አይናገሩም፣ አፍንጫ አላቸው አያሸቱም፣ እጅ አላቸው አይጨብጡም፣ እግር አላቸው አይራመዱበትም፣ አይሄዱበትም። ቢወድቁም እንደ ሙገጫ መንከባለል ብቻ ነው። የአሕዛብ አማልክት የሰው እጅ ስራ ናቸው ይላል በመዝሙር 113 ከቁጥር 10 ላይ፣ በመዝሙር 134 ከቁጥር 15 ላይ የአሕዛብ አማልክት የሰው እጅ ስራ ናቸው። እነሆ እስራኤል ሆይ ስማ፣ በኃጢአት ወድቀሃልና። ከቃሉ ጋር ናችሁ? አዎ፣ ንስሐ ብላችሁ ስለጠየቃችሁ ስለ ንስሐ ነው ዛሬ የምንማማረው። ስለዚህ አመፃ ሁሉ፣ ግፍ፣ መመኘት፣ ክፋት ሞላባቸው። ቅናትና ነፍስ መግደል፣ ክርክርን፣ ተንኮልን፣ ክፉ ጠባይን ከሞት የሚያሾከሹኩ ደግሞ አንዳንድ ጊዜ ጠጋ ብለው ያሾከሹካሉ። አዎ፣ ሌላ ሰው እንዳይሰማው ምስጢር እንዳይወጣ ጤፍ ቀድሚያውን አቃጥለው ጠጋ ብለው ያሾከሹካሉ። ያ አመፃቸው፣ ያ ክፋታቸው፣ ያ ያሰቡት የክፋት የተንኮል ቅድ እንዳይሰማ እንዳይከሽ ማለት ነው ወገኖች። እንግዲህ ከኃጢአቱ ሁሉ በላይ ለጣዖት መንበርከክ። ዛሬም እኮ አለ አባይ አረቂ ምናምን እንጀራ ይዘው በሄዱ ጊዜ ንፍሯቸውን ይበትናሉ። ይሄ ሞኝነት አለማወቅ ለመናፍስት ርኩሳን። ውሃውን እንታጠብበታለን፣ እንዋኝበታለን። ውሃውን ለጀርባ ለመርከብ ብዙ ጥቅም አለው። እንዲሁ ከየብስ እኮ የማያንስ የውሃው አገልግሎት ለተማሩት ለጥበበኞች ድሮ እንዲሁም በባህር ነበር እኮ ሰዎች የሚጓዙ እንቱን ዘልቀውት ታዲያ በእግራቸው ማታ ውሃ ብዙ አገልግሎት አለው። ታዲያ ያገለግልና እንገለገልበታለን። እግዚአብሔር እንድንገለገልበት ሰጥቶናል። ነገር ግን ንፍሮና ፍትፍት ዶሮ ወስዶ ማረድ ከዚህ የበለጠ ኃጢአት ለዚህ አሳልፎ ሰጣቸው። ለጣዖት እንዲንበረከኩ እግዚአብሔርን እንዲክዱ አሳልፎ ሰጣቸው። አሜተኞች፣ አምላክን የሚጠሉ የሚያንገላቱ፣ ትዕቢተኞች፣ ትምክህተኞች፣ ክፋትን የሚፈላለጉ፣ ለወላጆቻቸው የማይታዘዙ፣ የማያስተውሉ፣ ውል የሚያፈርሱ፣ ቃል ኪዳን መሐላ የሚያፈርሱ፣ ፍቅር የሌላቸው፣ ምሕረት ያጡ ናቸው ይላል። እንደነዚህ ለሚያደርጉት ሞት ይገባቸዋል የሚለውን የእግዚአብሔርን ሕግ እያወቁ የእግዚአብሔርን ሕግ ተምረው እያስተማሩ እነዚህን ከሚያደርጉ ጋር ይስማማሉ፣ ይተባበራሉ እንጂ አድራጊዎች ብቻ አይደሉም በማለት ሐዋርያው ቅዱስ ጳውሎስ ሮሜ ምዕራፍ 1 ከቁጥር 20 አንስቶ በ32 ነው የተመለከትነው። ማስተዋልን ይስጠን እላችኋለሁ። በነፍስ በልቡ አምላክ የለም ይላል። በስራቸው ረከሱ፣ ጎሰቆሉ።
በጎ ነገር የሚሰራ የለም። የሚያስተውል እግዚአብሔርንም የሚፈልግ እንዳለ ያይ ዘንድ እግዚአብሔር ከሰማይ የሰው ልጆችን ተመለከተ። ሁሉም አመፁ፣ በአንድነትም ረከሱ። በጎ ነገርን የሚሰራ የለም፣ አንድም ስንኳ የለም። ጉሮሮአቸው የተከፈተ መቃብር ስልቅጥ የሚያደርግ ስልቅጥ ጉሮሮአቸው የተከፈተ መቃብር ዝም ብሎ የገባበትን ሁሉ እንኳን የሞተውን በሕይወት ያለውንም ይይዛል። አልፎ ሲሄድ ቢወድቅ ገባ ማለት ነው። የተከፈተ መቃብር ጉሮሮአቸው የተከፈተ መቃብር ጉሮሮአቸው የተከፈተ መቃብር በመብላት ሆዳቸው የማይሞላ በምላሳቸው ሸነገሉ። ከከንፈራቸው በታች የእባብ መርዝ አለ። አፋቸው መርገምንና መራራን ተሞልቷል። ደም ለማፍሰስ እግራቸው ፈጣን ነው። ጥፋትና ጉስቁልናን በመንገዳቸው አለ። የሰላምን መንገድ አላወቁትምና እግዚአብሔርን መፍራት በዓይናቸው ፊት የለም ይላል። ሕዝቤን እንደ እንጀራ የሚበሉ ኃጢአትን የሚሰሩ ሁሉ በእውኑ አያውቁምን? እግዚአብሔርንም አይጠሩትምን? ይላል። በዛም በታላቅ ፍርሃት እጅግ ፈሩ። እግዚአብሔር በጻድቃን ትውልድ ዘንድ ነው። የድሆችን ምክር አሳፈራችሁ። እግዚአብሔር ግን ተስፋቸው ነው። የድሃዎችን ምክር አሳፈራችሁ። እግዚአብሔር ግን ተስፋቸው ነው። ከጽዮን መድኃኒትን ለእስራኤል ማን ይሰጣል? እግዚአብሔር የሕዝቡን ምርኮ በመለሰ ጊዜ ያዕቆብ ደስ ይለዋል፣ እስራኤልም ሐሴት ያደርጋል። አሁን ቀጥታ መጽሐፉን የምናነብላችሁ መዝሙር 13 ከቁጥር 1 እስከ መጨረሻው ነው። እነሆ በኃጢአት ወድቀሃል። እግዚአብሔርም ናታንን ወደ ዳዊት ላከ፣ ወደ እርሱም መጡ አለው። በአንድ ከተማ አንዱ ባለጸጋ አንዱም ድሃ የሆኑ ሁለት ሰዎች ነበሩ። ባለጸጋውም እጅግ ብዙ በግና ላም ነበረው። ለድሃው ግን ከገዛት አንዲት ታናሽ በግ በቀር አንዳች አልነበረውም። አሳደጋት፣ ከልጆቹም ጋር በእርሱ ዘንድ አደገች። እንጀራውንም ትበላ፣ ከዋንጫውም ትጠጣ፣ በብብቱም ትተኛ ነበረ። እንደ ልጅም ነበረች፣ እንደ ልጁ እንደ ወለዳት ልጅ ነበር። ወደ ባለጸጋው እንግዳ በመጣ ጊዜ ከበጉና ከላሙ ከተረፈው በበረቱ በጋጡ ከተረፈው በግና ላም ወስዶ ለዛ ወደ እርሱ ለመጣው እንግዳ ያዘጋጅለት ዘንድ ሳሳ። ከመንጋው ለይቶ በሬ ማረድ ከጋጡ አውጥቶ በግ ማረድ አልፈለገም፣ ሳሳ። የዚያንም የድሃውን ሰው በግ ወስዶ ለዚያ ለመጣው ሰው አዘጋጀ። ሰማችኋል? ዳዊትም በዚያ ሰው ላይ እጅግ ተቆጥቶ ነቢዩን ሕያው እግዚአብሔርን ይህን ያደረገ ሰው ሞት ይገባዋል ወይም የሞት ልጅ ነው አለ። እሱ በበረቱ ከብት ሞልቶት፣ በጋቱ በጎች ሞልቶት፣ በሜዳው አውራው እያገሳ ላቱ ዘንበል ላቱ ዘንበል እያለ ያኛው ጎምለል እያለ አተረፈው ከብት በግና ላም ወስዶ እንደማለት የዳይቱን አንድ በብብቱ የሚያስተኛት እንደ ልጅ ያሳደጋት ከበለው የምትበላ ከጠጣው የምትጠጣውን አንዲቱን በግ ወስዶ አረዳት ለመጣው እንግዳ አለው። በዚህ ጊዜ ንጉሡ ዳዊት ነቢዩ ይሄን ሲነግረው ተናደደ፣ ተበሳጨ። ይህ የሞት ልጅ ነው አለ። ሞት ይገባዋል ማለቱ እንዴት? ብዙ ሀብት እያለው በሬና በግ እያለው እንዴት ይህን ያደርጋል? ይሄ የሞት ልጅ ነው፣ ሞት ይገባዋል። የማይገባ ድፍረት በግዛቴ እኔ በማስተዳድራት በእስራኤል ምድር የማይገባ ስራ ሰርቷል። ይሄ ሞት ይገባዋል አለች። ከቃሉ ጋር ናችሁ?
ይህን አድርጓልና አላዘነምና ለድሃው አላዘነም። አንዲቱን በግ አርዶበታልና ስለ አንዲቱ በግ 4 ይመልስ አለው። አዎ አንዲቱን በግ ነው እንግዲህ ወስዶ ያረደ ለመጣው እንግዳ። ዳዊት ግን ሲፈርድ ምን አረገ? 4 መመለስ አለበት። ይህም በኦሪቱ ስርዓት ነው ወገኖች። በኦሪት አንድ በግ የሰረቀ ሰው 4 ይመልስ ነበር። ሰው በሬ ወይም በግ ቢሰርቅ ቢያርደው ወይም ቢሸጠው በበሬው ፈንታ 5 በሬዎች በበጉም ፈንታ 4 በጎች ይክፈለው ይላል። ዘጸአት ምዕራፍ 22 ቁጥር 1 ላይ ነው። ይሄ የኦሪቱ ስርዓት ነው ወገኖች። እግዚአብሔር በኦሪት ህዝቡን ይመራ የነበረው በነቢያት ላይ በሙሴ ላይ አድርጎ በኢያሱ ላይ አድርጎ በየቅደም ተከተሉ በነቢያት ላይ እያናገረ በመንፈስ ቅዱስ እየገለጸላቸው መንፈስ እግዚአብሔር የእግዚአብሔር መንፈስ እየገለጸላቸው ህዝቡ እንዳይስቸገር፣ እንዳይጋደል፣ እንዳይደባደብ፣ እንዳይዛረፍ፣ እንዳይጣላ፣ እንዳይጨቃጨቅ፣ እንዳይታካድ ህግን የሰራላቸው ነው። አንድ በሬ ከሰረቀ 5 በሬ እንደገና አንድ በግ ከሆነ 4 በግ ብሎ ደምድሞታል። እኔ ጋር ናቸው ወገኖች። ይህ የበረሃው ስብከት ነው። የበረሃው ስብከት ዘጸአት ምዕራፍ 22 ቁጥር 1 ብያቸዋለሁ። ይበላይ ታዲያ ምን ልበላችሁ ወገኖች? ነቢዩም ዳዊትን አለው ይሰማችኋል? ነቢዩ መጥቶ ከባቱ ከቦታው ከጸሎት ቦታው ተነስቶ መጥቶ ዳዊትን ንጉሱን ከቤተ መንግስት ገብቶ ነው ይሄን ያለው። እንግዲህ አንተ በምትገዛው ሀገር፣ አንተ በምታስተዳድረው ቦታ በእስራኤል ምድር በመንጋው በጉላሙ የተትረፈረፈው ላሙ፣ ከብቱ፣ ሀብት ንብረት፣ ሰራዊት ብዙ ሀብት ያለው ሰው ቤቱ እንግዳ ቢሄድበት ፈልጎ የድሃውን አንዲቱን በግ አረደበት ብሎ የነገረው ማን ነው? ነቢዩ ለዳዊት ነው የነገረው። ዳዊት ደግሞ የት ያህል ጨካኝ ሰው ነው ይሄ አረመኔ ሰው! በበጎች 4 በበሬው ደግሞ 5 አድርጎ ይመልስ ካለ በኋላ ነቢዩ አፉን ከፈተ፣ ዝም አላለም። እንዲህ አለ፣ ንጉሥ ሆይ አለው። ኦ ንጉሥ ፈታይ ከበርስከ፣ በራስህ ፈርደሃል። ይሄንን ያደረግክ አንተ ነህ። በኃጢአት የወደቅክ አንተ። እርሳችን በኃጢአት ወድቀሃል፣ እስራኤል ሆይ በኃጢአት ወድቀሃል የሚል ነው። ቃሉ ጋር ናቸው። አሁን እንግዲህ ነቢዩ እንደምን ማዟዟርና በባይታዊ በነቢያት አነጋገር ዞርወር አድርጎ መጣ። ብዙ በሬ ብዙ ላም እያለው የድሃውን በሬ የድሃውን በግ አረደበት አለ። አዞረና ኦ ንጉሥ ፈታይ ከበርስከ፣ ይህን ያደረግክ አንተ ነህ አለው። በኃጢአት ወደቅክ አንተ ነህ። ይህ ነው ስለ ኃጢአት መውደቅ ነው የምንማማር ዛሬ። ነቢዩም ዳዊትን አለው፣ ያ ሰው አንተ ነህ። የእስራኤል አምላክ እግዚአብሔር እንዲህ ይላል፣ በእስራኤል ላይ ንጉሥ ትሆን ዘንድ ቀባሁህ፣ ከሳኦልም እጅ አዳንሁህ። ሳኦል ጦር እየወረወረ ሊገለው ሲል ሳኦል ክተት ሰራዊት ምታ ነጋሪት ብሎ በየዋሻው በየተራራው ሲፈልገው ከሳኦልም ከጠላት እጅ አዳንሁህ። የጌታህንም ቤት የሳኦልን የንጉሱን ቤት ሰጠሁህ። የጌታህንም ሚስቶች በብብትህ ጣልሁልህ። የእስራኤልንና የይሁዳን ቤት ሰጠሁህ። ይህም አንሶ ቢሆን ይህም አልበቃህም። ይህም የማይበቃህ አንሶ ቢሆን ኑሮ ከዚህ የበለጠ እጨምርህ ነበራል። አሁንስ በፊቱ ክፉ ትሰራ ዘንድ የእግዚአብሔርን ነገር ለምን አቃለልህ? ኬጢያዊውን ኦርዮን በሰይፍ መትተሃል፣ በጦር ሜዳ ሙቶ እንዲቀር አድርገሃል። የኦርዮን ሚስትም ለአንተ ሚስት ትሆን ዘንድ ወስደሃል፣ እርሱንም በአሞን ልጆች ሰይፍ ገድለሃል። ስለዚህ አቃለኸኛል። ስለዚህ እግዚአብሔር እንዲህ ይላል፣ አቃለኸኛልና የኬጢያዊውን የኦርዮን ሚስት ለአንተ ሚስት ትሆን ዘንድ ወስደሃልና ለዘላለም ከቤትህ ሰይፍ አይርቅም። የሰማችሁ ነው ወገኖች? ጥሩ አይደለም።
አትበድሉ ጥሩ አይደለም። ምንጊዜም እኮ ንስሐን ብንገባ ምንም የጌታ ቃል መሰንዘሩ አይቀርም። አሁን እንግዲህ ልበ አምላክ ዳዊት እንደ ዳዊት የዋህ እንደ ዳዊት ቅን እንደ ዳዊት በእውነት እግዚአብሔርን ያስደሰተ ለእግዚአብሔር የተመቸ ሕግን የጠበቀ ነገር ግን የኦርዮን ሚስት ትሆነው ዘንድ ወደደ። ሚስቱ ስትጸንስ ደግሞ በጦር ሜዳ ሄዶ እንዲሞት አደረገው። በዚህ ምንድን ነው ያወጣው? በጣም ታላቅ ቃልን የሰነዘረበት እግዚአብሔር የኦርዮን ሚስት ትሆን ዘንድ ወስደሃል፣ እሱንም በዚያው በጦርነት ሙቶ እንዲቀር ግደሉት ብለህ የሞት ደብዳቤ በእጁ ሰደሃል እና ከቤትህ ሰይፍ አይርቅም። ይሄ ቀላል መርገም እንዳይመስላችሁ፣ ሰላም አታገኝም ማለት ነው። ከቤትህ ሰይፍ አይርቅም። ምንጊዜም ብቅ እያለ በየሰዓቱ በየጊዜው ወቅት እየጠበቀ አንድ ዓመት ቢታረፍ ሌላ ዓመት፣ አንድ ወር ቢታረፍ ሌላ ወር፣ ከቤትህ ሰይፍ አይርቅም ከልጅ ልጆችህ። ከዚህ በላይ ብዙ እንዳለድ የተጻፈውን አንብብ ያለው የቀረውን አንብባችሁ ተረዱት ወገኖች። እግዚአብሔር እንዲህ ይላል፣ እነሆ ከቤትህ ክፉ ነገር አስነሳብሃለሁ፣ ሚስቶችህንም በዓይንህ ፊት እወስዳለሁ፣ ለዘመድህ እሰጣለሁ አለ። አዎ አቤሴሎም ተነሳ፣ ዳዊትን አሳደደው። ለምንድን ነው እንዴ? ኦርዮን አስገድሏል። የኦርዮን ሚስት ትሆነው ዘንድ ወስዷልና እግዚአብሔር የገዛ ልጁን አስነሳበት ነው እንግዲህ የተጻፈው። ሁልጊዜ ግን እንደው ጠላት በተነሳብን ቁጥር ምን አድርጌ ይሆን አትበሉ፣ አትጨነቁ። አንዳንድ ጊዜም ዝም ብሎ ይመጣል። እንደ ኢዮብ እንደ አብርሃም አይነት ፈተና ስላለ አንዳንድ አሁን ጳውሎስ ምን አድርጎ ነው ድሮ አብሯቸው ሲሰራ ሳለ የተጣላ የለም። የወንጌል ቃል የእግዚአብሔር ቃል ሲያስተምር ድውያንን ሲፈውስ ግን እሱን ካልገደልን አልበላም ብለዋል። እና አሁን ሰው ጠላት በተነሳበት ቁጥር ፈተና በገጠመው ቁጥር ምን አድርጎ ነው ልንል አይገባንም። የዳዊት ግን በራሱን አስቀምጦታል። እነሆ አሳልፌ ሚስቶችን በዓይን ፊት ወስዳለሁ፣ ለዘመድክም እሰጣለሁ፣ በዚችም ፀሐይ ፊት ከሚስቶች ጋር ይተኛል። አንተ ይህን በስውር አደረግከዋል። በስውር ኦርዮን ስታስገድል በስውር ነው። የኦርዮን ሚስት ስትወስድ ማንም በዋጅ በሰርግ አይደለም፣ በስውር ነው። አንተ ይህንን ይህን ኃጢአት በስውር ሰርተዋል። እኔ ግን ይህንን በእስራኤል ሁሉ ፊት በፀሐይም ፊት አደርገዋለሁ አለ። አንተ ይህን በስውር አድርገሃል ያለው እግዚአብሔር ነው። እኔ ግን ይህንን በእስራኤል ሁሉ ፊት በፀሐይም ፊት አደርገዋለሁ ማለት በአዋጅ እንደው ምንም ባልተሰወረ ሁኔታ ዓለም ሁሉ እያየው እስራኤላውያን ሁሉ እያየ ግማሹ ደጋፊ ግማሹ ነቃፊ ሆኖ ሌሎችም በዙሪያ ያሉ አሕዛብ ሁሉ ዳዊትን ጠላት ተነሳበት፣ ጠላት አሳደደው እስኪሉ ድረስ በፀሐይ አደርገዋለሁ። ዳዊትም ነቢዩን እግዚአብሔርን በድያለሁ፣ ቃሉ ጋር ናቸው ወገኖች። እስራኤል ሆይ ስማ፣ በኃጢአት ወድቀሃልና ወደ እግዚአብሔር ወደ አምላክ ተመለስ ይላል ዳዊት። እዚህ ላይ ምን አለ? ነቢዩን እነሆ እግዚአብሔርን በድያለሁ። ሁላችሁም እግዚአብሔርን በድያለሁ በሉ። እግዚአብሔርን በድያለሁ። ለሶስተኛ ጊዜ አምላካችን ፈጣሪያችን እግዚአብሔርን በድያለሁ። ለሌላው በውጭ ሀገር ቤትም ባህር ማዶ ላሉት ወገኖቻችን አሁኑ እግዚአብሔርን በድለናል። ነቢዩ መለስ አለና ምን አለ መሰላችሁ? እግዚአብሔር ደግሞ ኃጢአት ግን አርቆልሃል፣ አትሞትም። እኔንም እናንተንም ባህር ማዶ ከአዳምና ከሔዋን የተገኙትን ስጋ ለባሽ የሰው ልጆችን ሁሉን የሚችል የነቢዩ የናታን አምላክ የነቢዩ የዳዊት አምላክ ኃጢአታችሁን አርቄላችኋለሁ ይበለን። ነገር ግን አለ በዚህ ነገር ለእግዚአብሔር ጠላቶች ታላቅ የስድብ ምክንያት
አድርገሃልና ስለዚህ ደግሞ የተወለደልህ ልጅ ፈጽሞ ይሞታል አለ። የተወለደው ልጅ አያድግም ይሞታል ማለት ሁለተኛ ሳሙኤል ምዕራፍ 12 ከቁጥር 1 እስከ 12 ነው የተማማርነው። እንግዲህ ርዕሳችን በኃጢአት ወድቀሃልና በሚል ዳዊት ነቢዩ አንተ ነህ ይሄን የሰራህ የድሃውንን የኦርዮን ሚስት አግብተሃልና ኦርዮን አስገድለሃልና በኃጢአት ወድቀሃል አለው። እንግዲህ በኃጢአት መውደቅ ማለት ይህ ነው። ምላሹ ግን እግዚአብሔር ኃጢአትህን አርቆልሃል። እግዚአብሔር ኃጢአታችን ያርቅልን። እግዚአብሔር ይቅር ይበለን። ጨርሻለሁ። ስላደመጣችሁኝ አመሰግናለሁ።